በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆነዋል። ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው። የማቴዎስ ወንጌል ምዕራፍ 1 ቁጥር 23 ስለ ጌታችን ስለ ኢየሱስ ክርስቶስ ልደት አንዳንድ ሐሳቦችን እያየን ነው። ዛሬም በዚህ ርዕስ ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። የማቴዎስ ወንጌል ምዕራፍ 1 ከቁጥር 20 ጀምሮ እንደዚህ ይላል። እነሆ የጌታ መልአክ ለዮሴፍ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆነዋል። ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው ይላል። እንግዲህ በዚህ ክፍል ውስጥ ኢየሱስና አማኑኤል ተብለው የተገለጹ ሁለት ስሞችን እናገኛለን። ኢየሱስ ማለት ሕዝቡን ከኃጢአታቸው የሚያድን ማለት ሲሆን አማኑኤል ማለት ደግሞ እንደሰማነው እግዚአብሔር ከኛ ጋር የሚል ነው። ይህንን አማኑኤል የሚለውን አስቀድሞ ነቢይ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ መጽሐፉ ላይ አስፍሮት እንደምናገኝ የሚታወቅ ነው። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 እና ምዕራፍ 8 ቁጥር 8 ላይ አማኑኤል የሚለውን ስም ተገልጾ እናገኛለን። ስለዚህ አማኑኤል ማለት ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው። አሁን እንግዲህ እግዚአብሔር ከሕዝቡ ጋር ያለውን አንድነት እግዚአብሔር ሁል ጊዜም ከሕዝቡ ጋር እንደሆነ የዘመናት ቃል ኪዳኑ ነው። እግዚአብሔር በየዘመናቱ ከሕዝቡ ጋር መሆኑን ከሚያመልኩት ጋር መሆኑን ለዘመናት ሲናገር የነበረው ቃል ነው። ወገኖች ዛሬም እግዚአብሔር ከእኛ ጋር ነው። ክብርና ምስጋና ለእርሱ ይሁን። በችግራችን ጊዜ፣ በብቸኝነታችን ጊዜ፣ ተስፋ በሚያስቆርጡ ነገሮቻችን ጊዜ፣ በማንኛቸውም ነገሮቻችን ላይ ምን ጊዜም እግዚአብሔር ከእኛ ጋር እንደሆነ ሁላችንም ልብ ልንል ያስፈልጋል። እግዚአብሔር ሁል ጊዜም ከሕዝቡ ጋር ነው። ይህ ደግሞ የዘመናት ቃል ኪዳኑ ነው። እግዚአብሔር ከሕዝቡ ጋር እንደሆነ ከብሉይ ኪዳን ጀምሮ እግዚአብሔር ለወዳጆቹ ሲናገር የነበረው ለሕዝቡ ሲናገር የነበረው እርሱ ከነርሱ ጋር እንደሆነ ነው። ከነ ኖህ ጋር፣ ከነ አብርሃም፣ ከነ ይስሐቅ፣ ከነ ያዕቆብ፣ ከነ ሙሴ ከሌሎቹም ቅዱሳን ጋር እግዚአብሔር አብሯቸው መሆኑን ሲናገር ኖሯል። ስለዚህ ዛሬም እግዚአብሔር ከኛ ጋር ነው። በተለይም በዘመኑ ፍጻሜ እግዚአብሔር ከኛ ጋር መሆኑን ሥጋ ለብሶ የእኛን ሥጋ ለብሶ ከኛ ጋር መሆኑን አረጋግጦልናል። ስለዚህ ዛሬ እነዚህን ሐሳቦች እናያለን። እግዚአብሔር ሁል ጊዜም ከኛ ጋር መሆኑን አብርሃም የልጅ ልጅ የሆነው ያዕቆብ አብርሃም ይስሐቅን፣ ይስሐቅ ያዕቆብን እንደወለደ ይታወቃል። ስለዚህ ያዕቆብ ከአባቱ ከይስሐቅ ቤት ካደገበት ከቤርሳቤህ ወጥቶ ወደ ካራን እየሄደ እያለ መሸበትና በአንድ ስፍራ ለማደር ወሰነ ይላል የእግዚአብሔር ቃል። ፀሐይ ጠለቀና አንድ ድንጋይ ተንተርሶ በዛ ቦታ አደረ።
ስለዚህ እግዚአብሔር በሕልም ተገልጦለት እነሆ እኔ ካንተ ጋር ነኝ አለ። አምላካችን እግዚአብሔር ዛሬም ከኛ ጋር ስለሆነ ምስጋና ለእርሱ ይሁን። በመንገድ ላይ እያለ መሸበት፣ ፀሐይ ጠለቀች። ስለዚህ በአንድ ስፍራ ላይ በማያውቁ አካባቢ በአንድ ስፍራ ላይ ለማደር ወሰነ። ወገኖቼ የመሸብን የጨለመብን በሚመስሉ ነገሮቻችን ሁሉ እግዚአብሔር ከኛ ጋር መሆኑን ልብ ልንል ያስፈልጋል። ኦሪት ዘፍጥረት ምዕራፍ 28 ከቁጥር 10 ጀምሮ እንደዚህ ይላል። ያዕቆብም ከቤርሳቤህ ወጥቶ ወደ ካራን ሄደ፣ ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆ መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ፣ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር። እነሆም እግዚአብሔር በላይ ቆሞበት ነበር። እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅ አምላክ እኔ ነኝ። የአባትህ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተም ለዘርህም እሰጥሃለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ፣ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድር አሕዛብ ሁሉ በአንተ ዘር የምድር አሕዛብ ሁሉ በአንተ በዘርህም ይባረካሉ። እነሆም እኔ ካንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እነሆም እኔ ካንተ ጋር ነኝ፣ በምትሄድባት መንገድ ሁሉ እጠብቅሃለሁ፣ ወደዚች ምድር እመልስሃለሁ፣ የነገርሁህን ቃል እስካደርግልህ ድረስ አልተውህምና አለው ይላል። አልተውህምና ያልተውን እግዚአብሔር ስሙ የተመሰገነ ይሁን። አልተውህምና አለው። ወገኖቼ እግዚአብሔር የማይተውን አምላክ ነው። ይህ የእግዚአብሔር የዘመናት ቃል ኪዳን ነው። ዛሬም እግዚአብሔር ከኛ ጋር ነው። ዛሬም እግዚአብሔር እንደማይተውን ይልቁንም በዘመኑ ፍጻሜ የእኛን ሥጋ ለብሶ አማኑኤል ተብሎ ከድንግል ማርያም የተወለደው ክርስቶስ እግዚአብሔር ከኛ ጋር መሆኑን ያረጋገጠልን እንደሆነ ይታወቃል። በብሉይ ኪዳን የነበሩ ቅዱሳን ከእነርሱ ጋር እንደሆነ የገባላቸውን ቃል ኪዳን ይልቁንም ደግሞ በአዲስ ኪዳን ከእኛ ጋር መሆኑን አማኑኤል በሚል ስያሜ ትርጓሜውም እግዚአብሔር ከእኛ ጋር በሚል ከእኛ ጋር ያለውን አንድነቱን አጸናልን። እግዚአብሔር ሁል ጊዜም ከእኛ ጋር መሆኑን ይህንን እውነት ወገኖቼ ልብ ልንል ያስፈልጋል። እግዚአብሔር የማይተውን አምላክ፣ እግዚአብሔር የማይረሳ አምላክ። በአምላክ ዳዊት በመዝሙሩ እንደተናገሩ እግዚአብሔር ከኛ ጋር ባይሆን ኖሮ አለ። እግዚአብሔር ከኛ ጋር ባይሆን ኖሮ ወገኖች፣ እግዚአብሔር ከኛ ጋር ባይሆን ኖሮ ምንም አይነት ተስፋ ሊኖረን አይችልም። ነገር ግን እግዚአብሔር ከኛ ጋር ነው። ከጥንት እስካሁን እግዚአብሔር ከኛ ጋር ነው። የተናገረውን ሁሉ ደግሞ የሚያደርግ ቃሉን የሚጠብቅ እግዚአብሔር ከኛ ጋር ነው። ስለዚህ ልደቱን በተመለከተ በምንማርባቸው ነገሮች ሁሉ የእግዚአብሔርን አንድነት ከኛ ጋር ያለውን ኅብረት እግዚአብሔር ሁል ጊዜም የእርሱ የሆኑትን የማይረሳ አባት መሆኑን እንረዳለን። ከነ ሙሴ ጋር ከነ ኢያሱ ጋር የነበረ ኢያሱን አንድ ነገር ተናገረ። ከሙሴ ጋር እንደሆን ከአንተ ጋር ነኝ፣ በርታ፣ ጽና በማለት እግዚአብሔር ቃል ገባለት። ይህ ቃል ዛሬም ወገኖች፣ ይህ ቃል ኪዳን፣ ይህ የተናገረው ቃል ዛሬም በእያንዳንዳችን ሕይወት ውስጥ እግዚአብሔር ከኛ ጋር መሆኑን ይልቁንም አማኑኤል ተብሎ የተገለጠው ክርስቶስ እግዚአብሔር ከኛ ጋር መሆኑን በግልጥ አረጋገጠ። እግዚአብሔር በዘመናት ሁሉ ከሕዝቡ ጋር ነው። እግዚአብሔር ሁልጊዜም ከኛ ጋር ነው። ሁልጊዜም ከኛ ጋር የሆነውን እግዚአብሔርን በእምነት ልብ ብለን ሁልጊዜም ከኛ ጋር እንደሆነ ይህ እውነት፣ ይህ መንፈሳዊ እውነት ወገኖቼ በእያንዳንዳችን ልብ ውስጥ ሊቀመጥ ይገባል። እግዚአብሔር ለዘመናት ሁሉ ሕዝቡን የማይተው አምላክ ስለሆነ
አዎ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆን እንደ ገሞራም በመሰል ነበር ተብሎ ተጽፏል። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆን እንደ ገሞራም በመሰል። አዎ የሰው ልጅ ገና በኃጢአት ሲወድቅ ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ የሴቲቱ ዘር የእባብን ራስ ይቀጠቅጣል ተብሎ የተነገረው የተስፋ ቃል ይህ ዘር ክርስቶስ እንደሆነ ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 3 ቁጥር 16 ላይ እንደገለጸው አዎ ያም ዘር ክርስቶስ ነው እንዳለው ከድንግል ማርያም የተወለደው መድኃኒታችን ኢየሱስ ክርስቶስ ከሴቲቱ የተወለደው ክርስቶስ አማኑኤል በሚል እግዚአብሔር ከኛ ጋር እንደሆነ ስጋ ለብሶ የኛን ስጋ ለብሶ ዘመድ ሆኖ ወገኖቼ ከኛ ጋር ያለውን የእግዚአብሔርን አንድነት አጸናልን። ስለዚህ አማኑኤል የሚለው ሁልጊዜም እግዚአብሔር ከኛ ጋር መሆኑን እንድናስብ ያደርገናል። እኛ እግዚአብሔርን ካልተውነው በስተቀር እኛ እርሱን ካልረሳ ነው በስተቀር እርሱ የዘመናት ቃል ኪዳኑ ከሕዝቡ ጋር እንደሆነ ነው። በብሉይ ኪዳን ከእናንተ ጋር ነኝ እያለ በልዩ ልዩ መንገድ ሲናገር ነበር። በአዲስ ኪዳን በዘመኑ ፍጻሜ ደግሞ እርሱ ከኛ ጋር እንደሆነ አማኑኤል በሚል ስም ወደ እኛ መጣ። የእኛን ስጋ ለብሶ ከኛ ጋር እንደሆነ አረጋገጠልን። ወገኖቼ እርሱ ከኛ ጋር እንደሆነ እኛም ከእርሱ ጋር ልንሆን ያስፈልጋል። ይህ መንፈሳዊ እውነት ነው። ይህ በእምነት የሚገለጥ እውነት ነው። እርሱ ሁልጊዜም ከኛ ጋር ስለሆነ እኛ በእርሱ ምሕረት ተደግፈን እንኖራለን። ከኛ ጋር ያለውን እግዚአብሔርን በእምነት በምስጋና በአምልኮ ዕለት ዕለት ፈቃዱን በማሰላሰል ፈቃዱን በመፈጸም ከኛ ጋር ያለውን እግዚአብሔርን ደስ ልናሰኘው ይገባል። ከድንግል ማርያም የተወለደው እግዚአብሔር ወልድ አማኑኤል በሚል ስጋ ለብሶ ከኛ ጋር እንደሆነ ለዘላለም ከኛ ጋር መሆኑን እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ የተናገረ መድኃኒታችን ኢየሱስ ክርስቶስ በስጋ ተገልጦ እግዚአብሔር ከኛ ጋር መሆኑን አረጋገጠልን። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።